የምትለያዩበትን ነገር ነው የሚፈልገው። ይህና ለዚህ ድረስ መድረስ እዚህ ጋር እኮ ሀብ ማለት ነው እንድትለያዩ ነው የምፈልገው ያለው። ችግራችሁን ፍቱ፣ ከዛ በኋላ ከችግራችሁ ተላቀቁ፣ ተለያዩ ከችግራችሁ ነው ያለው እዚህ ጋር ማለት ነው። ስለ ሀይሚ አፍቃሪ እስኪ አንድ ነገር አብረን እንከውን ቤተሰቦች። እዚህ ጋር እንግዲህ ምንቴ ተፈነከትኩ ይላል። ተፈነከትኩ የሚለውን ደግሞ እስኪ በሌላ ሰው ስሪ ብላችሁኛል። እና እኔ የማዳም ቅመም መስራት ያቅተኛል እንዴ? የማንም ጀዝባ እዚህ እየመጣ ዲቶል ምናምን እየቀባ እኛም እየቀባ እንዲመስራት እንችላለን። ማንን ልታታልሉ? የማንን ሞራል ዝቅ ልታረጉ? የሲስን አልሰማችሁም? ማንም ያደረገውን ነገር ማድረግ ይችላለሁ። እስኪ አሁን ምንቴ እዚህ ጋር የትኛው እውነት ቪዲዮ ሰርቶላችሁ ነው ስታሽቃብጡ የነበራችሁት? ቅመሟን አፍቅሮ ሊታነቅ ሊሞት ጭራሽ። ኧረ እኔም ቅመሟን አፍቅሬ ይኸው ተፈንክቼ መጥቻለሁ። ልታነቅ ነው። ትናንትና ሳላያት በመቅረቴ ልሞት ነው። ድረሱልኝ፣ ድረሱልኝ፣ ድረሱልኝ። የድረሱልኝ ጥሪ ነው። እስኪ ንገሩኝ። እና እኛ እሱ የሰራውን ስራ የማዳም ቅመም መስራት ምንድን ነው የሚያቅታት? አሽቃባጭ ሁላ ሀብን ይቅርታ ጠይቂው። ሀብን ይቅርታ ምን አረኩት እኔ? ሀብን ወንድምነት ክንፋ ቃልኩኝ እኔ አላልኩም። የሰጠሁት አስተያየቱን የሰጠሁት ትክክለኛውን ነገር ነው። አንድ ሰው ያጠፋው ጥፋት ፍርዱ ሳያውቅ እንዴት ነው ይቅርታ ጠይቅ የሚባለው? አይባልም። እዚህ ጋር አሁን ምንቴ ሀይሚ ስታየው ይደብራታል። 1,000,000 ጊዜ ስጋ ቢቆራረጥ ምን አገባት ሀይሚ? ምን ይመለከታታል? በአንተ በሷ ጉዳይ አንድ ቀን በእጇ ስበላ አላየንህ? የት ታውቃታለህ? የት አውቃት? ካሜራ ይዘህ ለምን መጣ? አንተ ደግሞ ቆስለኛ እንደዚህ ነው እንዲህ እንደ እንትን ግልብጥ ግፍት ነው እንዲህ የሚባለው? እንደዛ እንዲህ የሚባለው ይሄ 77 ችጋር የጎዳው ሰው ይመስል ማለት ነው። ቁስለኛ ሰው ቀስ ብሎ የሚወራው እንዲህ እየተጮኸ አይደለም። እንዲሁ እያንዳንድሽ እውነቱን ስንነግርሽ ማለት ነው እየመረረሽ ዋጥ አድርጊው። እየመረረሽ ዋጩ። ደግሞ አሽቃባጭ ምናምን። ይኸው እኛም እንደዚህ መከወን እንችላለን። አቅም አለን። ቦታ ነው ያጣነው እንዴ? ልታታልሉን ትሞክራላችሁ። እንዲህ ደግሞ እያንዳንድሽ አሽቃባጭ። አንቺ ምን አገባሽ? እና ለማን ነው ቪዲዮ የተሰራው? ለእኛ አይደል እንዴ? ስለሚያገባን አይደል እንዴ? እና አሁን ምንቴ ሀይሚ እንዳታየው ብዬ ነው። ሀይሚ ተፈንክቶ ነው ምንቴ? እስኪ እኛም ተፈንክተናል። እስኪ የትኛው ነው በደንብ የቆሰለው? እስኪ ለይታችሁ ይዩት። ክወና እንችላለን እኛም እስከ ጥግ ድረስ። እዴ ምንድነው የምታስፈራሩን? እንደዚህ እንዲህማ አታስፈራሩን። ምንቴ ተብዬው ጭራሽ ሀይሚ እንዳታየው። ከዛስ በአንተ ምክንያት ባልሆነ እንደውስ የተጣሉት ማለት ነው። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ፈታ ዘና እያላችሁ የራሳችሁን ሀሳብ አስተያየት የፈለጋችሁትን ፈታ ማለት ትችላላችሁ። እኔ ምንም የማይመስለኝ ድንቅ እንቁ የሆንኩ እንስት የሆንኩ ሲስ እባላለሁ። ራሴ ካላንቆለባበስኩት ማን ሊያንቆለባብስልኝ ብሏል ያገሬ ሰው። እንዴ ትናንትና ማለት ነው በዛ በቲክቶክም በዩቲዩብ አንሺ ተስፋ ቆርጠሽ አርፈሽ ቤትሽ ተቀመጪ ነው እንዲህ የምትሉት። ለማን ብዬ ማን ከማን ያንሳል? ቅመሟ ስለቀረች እኔ አለመምጣት ነበረብኝ እንዴ? ወንድሜ እኮ አዝኖ ነው የመጣው። አዝኖ ሲመጣ ታላቅ ወንድሙ የሚናገረው ነገር ትክክል አይደለም። ስለዚህ አስተካክለለት ማለት ምንድነው ኖሩ? እናንተ ምንም ጥፋት ሳይኖርባችሁ ፍርድ ሲፈረድባችሁ ፍርድ ትቀበላላችሁ እንዴ? በራሳችሁ የማይሆን ነገር አሜን ብላችሁ ለመቀበል አትሞክሩ። ይልቁንስ ሀይሚን ችግሩን ንገሪውና እኛ ባንሰማም እንኳን እሱ ይስማውና ከዛ በኋላ የራሳቸውን መፍትሄ ያበጃሉ። ምናልባት እኮ ይሄ እሷ ያሰበችው ነገር ብሩኬም እንዳለው ከዛ በፊትም ሊሆን ይችላል፣ ከሷ በኋላም ሊሆን ይችላል፣ አሁን የተፈጠረም ሊሆን ይችላል፣ ቅንብርም ሊሆን ይችላል። ምን እንደሆነ አላወቅንም። መቼስ የሚያጣላቸው ነገር ይሄ ነው። ሌላ ምንም አዲስ ነገር አይኖርም። መቼስ ብሩኬ ከሴት ጋር ታየ፣ ብሩኬ እንደዚህ በፎቶም ሲታይ ኢንስታግራም ላይክ ሲያደርግ እሱን እየለቃቀማችሁ እናንተ ናችሁ የምታጣሏቸው። አሁን የድሮ የፍርቱናን ፎቶ አምጥቶ መለጠፍ ምን ማለት ነው? የድሮ የፍርቱና ፎቶ ምን ማለት ነው? አሁን መለጠፍ የአባቴ አምላክ ይለጥፋችሁና ማለት ነው። ለጥፋችሁ ምሰሩ ፍርቱና የዛሬ ስንት ዓመቷን የዛሬ ዓመቷን ያለፈችውን በዛን ሰዓት ማኮ ለፋን ጣረን። በዛን ሰዓት ፍርቱናን ረገጥናት እስኪ በቃን። ዛሬ ይኸው ለቁም ነገር አበቃናቸው እኮ ብሩክና ሃይሜን። ብሩኬም ወደ ፍርቱና እንዳይሆን ማለት ነው ቁጥር 1 እኔ ነበርኩ መስዋዕትነት ስከፍል የነበረው ማለት ነው። በዛን ሰዓት ሃይሜ በጣም አሳዛኝ ሴት ነበረች። በጣም
በጣም ማለት ነው። አሁንም ምንም አላየሁባትም፣ ግን በዛን ሰዓት ከአሁን የባሰ በጣም ነበር የምታሳዝነው። እና ባለማወቅ በቃ የሆነ በመተፋፈር እያፈቀረችው ብሩክ ፍርቱና እንዳትወስደው ብዬ በጣም ነበር ጥረት ማድረገው ምሰራው። ቪዲዮ ማየት ትችላላችሁ። ጥሩ ነገር ማየት አትወዱም እንጂ እናንተ ቪዲዮ ማየት ትችላላችሁ። ከዛ በኋላ ነው ሁልሽም ስለ ሀይሚ 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 እያላችሁ ስታሽቃብጡ እኔን እየተከተላችሁ የነበራችሁት ማለት ነው። ከዛ እንደዛ ስናረግ ብሩክ ኢንተርቪው ላይ ሁሉንም ነገር ዝርግፍ አድርጎ ተናገረ። ምንም ነገር እሱን ከፍርቱና ጋር እንደሌለው ሁሉን ነገር በቃ በሀይሚ በኩል እንደሆነ የምታደርግባት ምናምን ነገር ተናገረ። እሱ እንደማያደርገው ተናገረ። ከዛ እኔ ወጥቼ ይቅርታ ጠየኩት ወንድሜን የዛን ጊዜ የበደልኩት በደል እኮ መቼም አይረሳም። ግን ይቅርታ ብዬዋለሁ፣ ጠይቄዋለሁ። ችግር የለም ብሎኛል እሱ ራሱ ማለት ነው፣ በዛን ሰዓት ማለት ነው። ምንም ችግር የለብኝ። ከዛ በኋላ በቃ ብሩክ ምንም ጥፋት የለበትም። ከዛ ሀይሜም እያለች መስመሯ ገባች። መስመሯ ስትገባ ለሁለቱም እኩል የሆነ ቫላንስ ይዘን መጣን። ከዛ ፍፄ ሲመጣ ድፍርስርስ አደረገችው እሷ። በዛን ሰዓት ፕራንክ በቃ ማይታወቅ ነበር እንደዚህ የ3 ቀን አይራቀም ፕራንክ። በዛን ሰዓት በቃ በጣም ተናደድኩኝ። እንደዛ ለፍቼ ብሩክ እንዲህ አድርጌ አሁን ደግሞ ሀይሚ እንዴት ታደርጋለች ብዬ በቃ ተናደድኩኝ እኔ በዛን ሰዓት። ከዛ በዛን ሰዓት የምሰራውንም ቪዲዮ አላቅም ነበረ። በቃ እሰራለሁ እንደዚሁ ተጠማመድን ከሀይሚ ኦዲየንሶች ጋር ማለት ነው። ከዛ ቲክቶክ ላይ እንደዚህ እየጠሩ ምናምን ሄድኩኝና ይቅርታ ጠየቅኳቸው። ከዛ በኋላ አለቀ በቃ። ከዛ ስለ ሀይሚ እኩል ቫሊዩ ነው የምሰራው፣ እኩል ቫሊዩ በቃ ስለ ቪዲዮ ነው የምሰራው ምናምን ነገር። ከዛ እንደዛ እንዲህ ይቅርታ እያልኩኝ የሰፈራችሁ ጊዜ ጭራሽ ዩቱብ ቻናል ላይ እና ቲክቶክ ላይ የምጠፋላችሁ መስሏችሁ ነው? ኧረ አልጠፋም እኔ አሁንማ እንዲህ ቅብርር ብዬ ወንድሜ እናቴ እንዲከፋው አልፈልግም። ወንድሜ ማለት ነው ወንድሜን እንዴ ለምን ብዬ እሞትለታለሁ ከፈለጋችሁ ለወንድሜ ማለት ነው። ሀይሚሻ አሁን እኔ የምፈልገው ነገር ማለት ነው ወንድማችን እንዲደሰት ከፈለግሽ ችግርሽን ተናገሪ። የሚፈታ ከሆነ ይፈታ፣ የማይፈታ ነገር ምንም ነገር አይኖርም በመካከላችሁ። ፕራንክም ከሆነ ደግሞ ተናገሪ። በቃው ብሩክ በዚህ ልክ መጎዳት የለበትም። ምን አስበሽ ነው እንደዚህ ማለት? በቃ አይ ነው በቃ ይወድሻል፣ እንደሚወድሽ እናውቃለን። ያው ፍቅርና መውደድ ደግሞ ይለያያል። ይህንን ታውቃላችሁ አይደለ? ብሩኬ ሀይሚን በጣም ነው የሚወዳት፣ በጣም ከነፍሱ በላይ ይወዳታል። ይወዳታል። ታዲያ ፍቅርና መውደድ ይለያያል። እሺ ይህንን አስቡበት ጋይስ። እዚህ ጋር ጥያቄ ምልክት ያዙበት፣ ርር የምትሉ ሰዎች ስላላችሁ ማለት ነው። እንደው ግልጹን ስለማንናገር በቃ ዝም ብላችሁ እንደው እንዴ የማንም ቪዲዮ ትክክል ቪዲዮ ተሰርቶ ነው አሁን ሲስ የምትሰራው ቪዲዮ ቲክቶክ ላይ ትላማታ ተሰብስቦ ሲስ የምትሰራው ቪዲዮ እንደው እሷን ዝቅ እንዴ ምን ነው ዝቅ ማረጋት? እኔ ነኝ እንዴ ዝቅ ማረጋት? ይዛ የመጣችው አይዲያ ነው። እኔ አይዲያውን የተናገርኩት፣ እሷ የተናገረችውን አይዲያ እኔ አፍ ላይ ስናገረው ለምን ዝቅ ያረጋታል? እሷ ዝቅ የሚያረጋት ቢሆን ትናገር ነበር። ሀይሚ አትናገርም። ስራ ነው ካላችሁ የተናገረችውን ሀሳብ ነው የገለጽኩበት እኔ እና እሙ ትላላችሁ። እሙኔ አዝላችሁ ዙሩ። ምን አመጣችሁ እኔ ጋር? እሙ አዝላችሁ አዙሩ። አዝላችሁ አዙሩ። እሙትዬ በዚህ አጋጣሚ የጨረቃዎች ፋሚሊ ማለት ነው አዝለውሽ ዙሩ። እኔ ፍቃድ ይሆናል። እሺ እሙዬ እንዳይደብርሽ እንደዚህ ስልሽ፣ ያው ዩቲዩበር አይደለሽ፣ እኔ አይደለሁም የጠራሁሽ፣ ቤተሰቦችሽ ናቸው። ስለዚህ እሙዬ አዝለውሽ ዙሩ። እሺ የኔ ቆንጆ፣ በዚህ አጋጣሚ የኔ ምርጥዬ ጎንደሬ በጣም ነው የምወዳት እኔ ራሱ ማለት ነው። ግን እኔ እሷ የምትገልጽበት ሀሳብ የራሷ ጭንቅላት አመራር አላት። እኔ የምገልጽበት የራሴ ጭንቅላቴ ሀሳብ አለ። የራሴ ሰው በገባው ልክ ነው የሚሰራው ማለት ነው። እኔ በገባኝ ልክ የራሴን ሀሳብ እናገራለሁ። እናንተ የራሳችሁን ሀሳብ አይደል እንዴ ቲክቶክ አለኝ ብላችሁ 24 ሰዓት ላይቭ ከፍታችሁ የምትበጠረቁት? ስለዚህ እኔ በቻናል የፈለኩትን መበጥረቅ መብቴ ነው። ማን ቀጠራችሁ እናንተ? ዘበኝነት እንዴ! የሃይሚ ስም አይነሳ። የሃይሚ ስም ባናነሳታለን፣ በቃ እንወዳታለን እንዴ! ጥሏት ነው አንጠላትም። እናንተ ስላላችሁ አንጠላትም፣ እናንተ ስላላችሁ አናሽቃብጥም። ግሩፕ ከፍተናል። የሀገር ልጅ ከክ ነው። አንድ የሀገር ልጅ አለች 20 ሰው ግሩፕ ከፍተናል እና ከፈቻ ምን አገባኝ እኔ ብትከፍቺ? ብርቅ ነው እንዴ? ግሩፕ መክፈት ብርቅ ነው እንዴ? ብርቅ አድርገሽዋል እንዴ? ለማበረታታት አይበሏችሁ እንጂ ሰውን ለመጣል እኮ አንደኛ ናቸው። ይሄ አበሻ የታወቀ እኮ ነው ከመንግስታችን ጀምሮ። እንዴ ታካብዳላችሁ እንዴ? ጉድ እኮ ነው። ሀብን ይቅርታ ጠይቂው። እኔ አሁን ሀብን ምን አደረግኩት? ትናንትና ይዞ የመጣው አይዲያ የተናገርኩለት መናገር የለብኝም ወንድም ስለሆነ እና ሚዲያ ላይ ለምን መጣ? መናገር ከሌለበት ለምን መጣ?
ሚዲያ ላይ ያለ ሰው ሁሉም ሰው ይነገረዋል። እኔንም ለምን ነገራችሁኝ እያልኩ አይደለም፣ ግን ከሰው ጋር አታወዳድሩኝ ነው የኔ ጥያቄ። ሰው የሚናገረውን ተናገሪ አትበሉኝ ነው የኔ ጥያቄ። እኔ ራሴን ሀሳቤን ልናገር፣ ሀሳቤን እንድናገር ፍቀዱልኝ። ካልተስማማችሁ በቃ አልተስማማንም ማለት ትችላላችሁ፣ ይሄ መብታችሁ ነው። ሀይሚ ጠፋች እያላችሁ ቪዲዮ ምትሰሯላችሁ። የት ነው የምጠፋው? የት ነው የምጠፋው? እንደው አይናችሁ ጥፋ እንዳላችሁ እርግማን ነው። ሀይሚ ጠፋች፣ ሀይሚ ጠፋች። ኧረ በስመ አብ! ምን አስባችሁ ነው እናንተ? ተረጋጉ እንጂ ሰከን በሉ። የት ነው የምጠፋው አሁን? ጠፋች ጠፋች ጠፋች። ኧረ በስመ አብ! ምን እሷ መርፌ ናት እንዴ? ሀይሚ እኮ ናት፣ ሀይሚታ እኮ ናት። ሀይሚታ እንዴ አስባችሁታል? እርር እያላችሁም ስሟን አነሳታለሁ። እርር ማለት ነው እንዴ? ስሟን አታንሺ ምን አትበይ። እኛ አለንላት፣ እኛ ግሩፕ ከፍተናል። እሺ 100 ጊዜ ክፈቺ፣ 100 ጊዜ ክፈቺ። ምንድን ነው ታስፈራራለች እንዴ ደግሞ? እኔ ፈርቻ አልኖርም። ሰው ታሞ እንጂ ምንድነው ሆኖ አይሞትም ይላል የሀገሬ ሰው ማለት ነው። ገባችሁ አይደለ? ስለዚህ እኔ ለማንኛውም ነገር ለሚመጣው ነገር ሁሉ በጨረቃ ፋሚሊ መካከል ማለት ነው እኔ አይደለም ቻናል ማጣት ማለት ነው የፈለገ ነገር ምን ቻናል ቢዘጋ እኮ ቻናል ይከፈታል። እስኪ ልብ ካላችሁ ስንት አለ አይደል እንደሚዘጋ ቻናል አዘጉ እስኪ። የሰው ምቀኝነት ጥግ ግን በጣም ሲያስጠላ። የማንን እውነተኛ ቪዲዮ የማንን እውነተኛ ታሪክ ቪዲዮ አይተሽ ሰብስክራይብ አድርገሽ ነው የኔን ቻናል ለመዝጋት ግሩፕ የከፈትሽው? ግሩፕ አባሽ ጥፋና ይቺ የደብረ ብርሃን ልጅ የሀገሬ ልጅ ደግሞ ኧረ እንደው ወይ የሀገር ልጅ እከክ ነው አለ። ከሀገር ልጅ ጋር ትሰደዳለ የሀገሬ ሰው። ሞልጭሻለሁ እስኪ በቃሽ ድረስ እዛውም ሲሄድ ካገኘሁሽ ረግጥሻለሁ በአካል ማለት ነው። ምን አይነቷ ናት በእናታችሁ? ሀይሚና ብሩኬ ጸብ ሲመጣ እኔ ጋር የምትባሉት ነገር እኔ ግርም ይለኛል። ምንድን ነው ችግራችሁ? አልገባኝም። እኔ ከሰው የተለየ ቪዲዮ አለ እኔ ጋር የለም። በቃ በግድ በቃ ሀይሚን በይ እና ሀይሚን እያልኩ እኮ ነው። እኔ ባልኩት ነው እነሱ የሚለያዩት። እኔ ባልኩት እኔ በምሰራው ነገር እናንተ የሚሆን የሚመስላችሁ? እኔ ደግሞ ጥሎብኝ ማለት ነው። እኔ ለይቼ ሳወራቸው ደስ አይለኝም። ሁለቱንም ቲክቶኬ ላይም ዩቲዩብ ላይም ፎቶ ፖስትም እንደ ሰው እየቆራረጥኩ እንኳን አልጠቀሙ፣ ሁለቱንም ነው የምጠቀመው። ምንም ማድረግ አልችልም እንግዲህ ከዚህ በላይ ማለት ነው። እናንተ ደግሞ ብሩክን ተይ ሀይሚን ብቻ ነው የምትሉት። አልፈልግም። እኔ እንደዛ ካልፈለግኩስ መብት ያደን እንዴ? የኔ ወንድም የኔ አባት እኔ ዝን ልበልልህ እንደው እግዚአብሔር እንዴት እንዳሳዘነኝ ሰሞኑን አትጠይቁኝ። በዚህ አጋጣሚ ወንድሜ ማለት ነው ወንድም አለም የምስቅበትን ቀን ያምጣልኝ። እውነት ፈታ ዘና ብሎ በቃ የሆነ የሚያወራበት ቀን ናፍቆኛል። እግዚአብሔር ነው የምላችሁ። በዚህ አጋጣሚ ብሩክ ለእኛ ስትል እንኳን ፈገግ በል። ውድ ቤተሰቦቼ አመሰግናለሁ። መልካሙ ሊሆንላችሁ ባይ